ስለ ጂፓወር ማኑፋክቸሪንግ ማታውቁ ካላችሁ የተወሰነ ነገር ልበላችሁ። ጂፓወር በኢትዮጵያ ኤነርጂና ቴክኖሎጂ መፍትሄዎችን ለማውጣት የሚሰራ ኩባንያ ነው። በተለይም በሶላር ኤነርጂ መፍትሄዎች ላይ በስፋት እየሰራን ሲሆን ዓላማችን የመብራት ችግርን በቀላሉ ለመቅረፍ የኢትዮጵያን ኃይል ፍላጎት በዘላቂ ተደራሽና ዘመናዊ ቴክኖሎጂ መደገፍ ነው። ከዚህ በተጨማሪ ካምፓኒያችን ለቤትና ለኮሜርሻል አገልግሎት የሚውሉ 2 ዩዝፉል አዳዲስ ምርቶችን በቅርቡ ላውንች ያደርጋል። ለዚህ ደግሞ ለጂፓወር አዲስ ስቴፕ ነው የሚሆነው። ቢካዝ አወር ሚሽን የመብራትን ችግር ከመቅረፍ በተጨማሪ ለኢትዮጵያውያንን የዕለት ተዕለት ኑሮ በቴክኖሎጂ ቀላል፣ የተሻለ እና ጤናማ ማድረግ ይሆናል ማለት ነው። We're very excited for this. I hope everyone will get used to this product to make their life easier. So back to our point, ዛሬ ትኩረታችን በምርቶቻችን ላይ ብቻ ሳይሆን ዛሬ ትኩረታችን በእናንተ ላይ ነው የሚሆነው። ለሚፈጥሩ፣ ለሚያስቡ፣ ለሚሞክሩ የኢትዮጵያ የፈጠራ ትውልድ which is እናንተ። ለሁላችሁም መልካም እድል እመኛለሁ። ካለፈው ዓመት የተሻለ ጀርኒ ይኖረናል ብዬ አስባለሁ። ለአፕካሚንግ ኢንፍሉዌንሰሮችም ጂፓወር የተሻለ ኦፖርቹኒቲ ዲስ ይር አመቻችቷል። በመጨረሻም ለቁርጥ ዲጂታል እና በዚህ ላይ ለተሳተፉ የክብር ስፖንሰርስ I would like to say thank you for supporting and giving hope for the entertainment sector in the young generation. እንግዲህ መጀመሪያ ቴንኪው ማለት ነው የምፈልገው ከመንገድ ይሄ ሁለተኛ ጊዜያችን ነው ስፖንሰር ስናደርግ። ያው አሪፍ ፔ ብዙዎቻችሁ እንደምታውቁት ባላቅም አሪፍ ፔ የመጀመሪያው ኢንቴክ ካምፓኒ ሆኖ ኢትዮጵያ ውስጥ 2021 የተመሰረተ ተቋም ነው። አሁን ላይ እንግዲህ 4ኛ ዓመታችንን ይዘናል። እንግዲህ ለላስት 4 years ማለት እችላለሁ ፎከስ አድርገን ስንሰራ የነበረው ፔመንት ላይ ነበር፣ ኦንላይን ክፍያዎች ላይ። እንግዲህ ብዙዎቻችሁ ፖስት ታሉ ትችላላችሁ ኪዋ ወይም ኦንላይን ክፍያዎችን አሪፍ ያሳልጥ ነበር እና እንግዲህ በዚህኛው ዓመት ከቅርንፉድ ጋር ያሰብነው የዲጂታል ፔመንት እንግዲህ ቮቲንግ ፓርትነር ሆነን ነው የምንገባው። ላስት ይር እንግዲህ ጉማን የምታስታውሱ ከሆነ ጉማ ላይ ተሳትፈን ነበረ። በርሜልን ስሞቻችሁ እንደምታውቁት ማለት ነው በርሜል ፌስት ላይ እንሰራ ነበረ። ኢንተርቴንመንት ሴክተሩ በደንብ ሰፖርት ማድረግ እንፈልጋለን፣ ምክንያቱም ዳትስ ኦል ኦፍ አስ ኢንተርቴን ለማድረግ። ስለዚህ በዚህኛው ዓመት ደግሞ ለየት ያለ ነገር ይዘን የመጣነው ምንድነው ጃሚ የተባለ ዋን ኦፍ ሲስተር ካምፓኒስ አኳሪ ያደረግነው የዚህ ኢቨንት አንደኛው አካል ሆኖ መጥቷልና ጃሚ ሞር ወደሱ በደንብ ይነግራችኋል። ትልቁ ግን የአሪፍ ፔ ዓላማ ምንድነው? ክፍያ ማሳለጥ ብቻ ሳይሆን በክፍያ ስርዓት ውስጥ ሁሌ ምን መኖር አለበት? ኢንጆይ ያደርጋል ማለት ነው። ስንበላ ኢንጆይ እናደርጋለን፣ ስንደርስ ኢንጆይ እናደርጋለን፣ ስንከፍልና ክፍያ ብቻውን ደረቅ መሆን አይችልም እና ፔመንትም እንደዚህ ኢንተርቴንመንት ይፈልጋል። ስለዚህ በዚህ አንጻር እንግዲህ አሪፍ ፔ ይህንን ጆይን አድርጎ እየሰራ ነው የሚገኘው። በዚህ አጋጣሚ ቴንኪው ማለት ፈልጋለሁ። ለተወዳዳሪዎቹ መልካም እድል እመኛለሁ። ቴንክ ሶ ማች አመሰግናለሁ። በመጀመሪያ በስማይል ስፔሻሊቲ ዴንታል ሴንተር ስም የዚህ ውብና አስደሳች የሆነ የቲክቶክ ክሬቲቭ አዋርድ ስፖንሰር በማድረጋችን ታላቅ ደስታ ይሰማል። ስማይል እንደምታውቁት በከተማችን ልዩና አንጋፋ የሕክምና አገልግሎት የጥርስ ሕክምና አገልግሎት በመስጠት የሚታወቅ ትልቅ ፈርቀዳጅ የጥርስ ሕክምና አገልግሎት ፈርቀዳጅ የሆነ ትልቅ ድርጅት ነው። እኛ በስማይል ግን የምናምነው ሰውን ጤነኛ የሆነ ፈገግታ መስጠት ብቻ ሳይሆን የሰዎች ሀሳባቸው ክሬቲቪታቸው ጎልቶ እንዲታይ ፈገግ እንዲል ጭምር ነው። የምናከብረው ደግሞ ይህ የሽልማት ፕሮግራም ብቻ ሳይሆን ፈጠራን፣ ተሰጥኦን እንዲሁም ደግሞ የወጣቶችን ሀሳብ ማጎልበትን ጭምር ስለሆነ ይህንን እድል በማግኘታችን እንዲሁም ደግሞ ከቁርንፍድ ጋር ተባብረን ፓርትነር ሆነን በመስራታችን ታላቅ ደስታ ይሰማናል። ለሁሉም ተሳታፊዎች መልካም እድል። ለቲክቶክ ክሬቲቭ አዋርድ ደግሞ ታላቅ ስኬትን ከስማይል ጋር እንመኛለን። አመሰግናለሁ። እዚህ ውስጥ ካለነው ብቸኛ መንግስት ከወጣቶች ጋር ከእናንተ ጋር አብረን በመስራታችን እጅግ በጣም ከፍተኛ ደስታ ይሰማናል። ፋይዳ ፎርስ ሀገራችን ውስጥ ካሉ ትልቅ የቴክኖሎጂ
ካምፓኒዎች አንዱ ነው። እናንተ የምትሳተፉበት ቲክቶክ ትልቅ የቴክኖሎጂ ፕላትፎርም ነው ዓለም ላይ። ስለዚህ እናንተ ኢምፓወር በማድረግ በዚህ በምታደርጉት የዲጂታል ጉዞ አብረናችሁ ስለሆነ በጣም ደስ ይለናል። የዛሬ ንግግር የሚጀምረው ፋይዳ ከአሁን በኋላ ፋይዳ ቨርስ ነው። ያልሰማችሁ ካላችሁ ከዚህ በኋላ ስማችን ፋይዳ ቨርስ ነው። ፋይዳ ቨርስ ስንል ከአሁን በኋላ ፋይዳ ለእናንተ መታወቂያ ኢሹ የሚያደርግ ተቋም ብቻ ሳይሆን ከዚህ በኋላ የሀገሪቱ ዲጂታል ትራፊክ ኢንፍራስትራክቸር ወይም ደግሞ የሀገሪቱ ፋውንዴሽናል ዲጂታል ሬይል መሰረት ነው። የመታወቂያ ፕላትፎርም፣ የክፍያ ፕላትፎርሞች፣ ዳታ ኤክስቼንጅ የሚደረግባቸው የሀገሪቱ ዋነኛ አንከሪንግ ተቋም ነው ማለት ነው። ስለዚህ ፋይዳ ቨርስ ቀደም ብሎ ብሔራዊ መታወቂያ በጠቅላይ ሚኒስትር ቢሮ ስር ነበር። አሁን ፋይዳ ቨርስ በኢትዮጵያ ኢንቨስትመንት ሆልዲንግ ስር ሆኖ ራሱን የቻለ ኢንተርፕራይዝ ሆኗል። ዛሬ ጀምሮ ይህን ስንላችሁ ፋይዳ ቨርስ ወደ ፋይዳ ቨርስ ተቀይረናል ስንል አዳዲስ ነገሮች ይዘን መጥተናል። አንደኛው ዛሬ አናውንስ የምናደርግላችሁ አዲስ ፕላትፎርም ነው። ሁለተኛው በፊት የማረጋገጫ ስርዓቶቻችን የነበሩት በኦቲፒ ብቻ ነበር ማረጋገጫ ስርዓት ይመጣላችሁ። አሁን የባንኪንግ ወይም ሌሎች ቦታዎች ላይ የምትጠቀሙባቸው የማረጋገጫ ስርዓቶች የባዮሜትሪክስ ማለት የፊት መለያና የአሻራ ቴክኖሎጂዎች ተጨምረዋል ማለት ነው። እነዚህ አገልግሎቶች ላይ በተጨማሪ ዛሬ በዋነኝነት ልናገር የምንፈልገውና ለእናንተ ልናስታውቅ የምንፈልገው ፋይዳ አፕሊኬሽን ከነበራችሁ በፊት አሁን ፋይዳ ፓስ ወደሚለው አፕሊኬሽን አፕግሬድ አድርጓል። ራሱ አውቶማቲክ አፕዴት ካላችሁ ወይም ያላችሁን አፕሊኬሽን ወደዚህ አፕዴት እንድታረጉት እንጋብዛለን። የሌላችሁ ደግሞ ፋይዳ ፓስን ዳውንሎድ አድርጋችሁ መጠቀም እንድትጀምሩ እንጋብዛለን ማለት ነው። ከአሁን በኋላ ኢትዮጵያ ውስጥ የሚኖሩ ሰነዶች በሙሉ ሰነዶች ሲባል የመንጃ ፍቃድ፣ የትምህርት መረጃ፣ የመሬት ይዞታ፣ የመኪና ሊብሬ ዋቴቨር ክሬዴንሻል ፋይዳ ፓስ ላይ የሚሆኑ ይሆናሉ ማለት ነው። ፋይዳ ፓስ የኢትዮጵያ የሰነዶች ዶሴ ይሆናል ከአሁን በኋላ ማለት ነው። ፋይዳ ፓስ ክሬዴንሻሎችን ሰነዶችን ለመያዝ ለማስተላለፍ ወይም ደግሞ ኦቴንቲኬት ለማድረግ ብቸኛው ፕላትፎርም ይሆናል ማለት ነው። ይህም ፋይዳ ፓስ ኢኔብል የሆነው በፋይዳ ነው እና ይህንን በጣም አበክረን መናገር የምንፈልገው ኢትዮጵያ ውስጥ ጌም ቼንጀር ይሆናል ብለን የምናስበው ፕላትፎርም ነው ማለት ነው እና ወደዚህ ወደ ቲክቶክ ክሬቲቭ አዋርድስ ስንመጣ ወጣቶች በክሬቲቭ ጆርኒ በጣም ኪ ፕሌየር ናቸው ብለን ስለምናምን እኛ እየተጓዝንበት ያለው የዲጂታል ጆርኒ ከእናንተ በላይ ኢምፓወር የሚያደርግ ከእናንተ በላይ በጣም ኤክስፕሌን የሚያደርግ አለ ብለን አናምን። ስለዚህ የቪዲዮ ቻሌንጆች ጠቅላላ ወደ 3.8 ሚሊዮን ብር የሚገመት ሽልማት ያላቸው የቪዲዮ ቻሌንጆች ወደ እናንተ ይዘን መጥተናል። እነዚህ የቪዲዮ ቻሌንጆች ፋይዳ እና ፋይዳ ቨርስ የኢትዮጵያን የዲጂታል ጆርኒ እንዴት ተረዳችሁት፣ ይህንን ኤክስፕሌን ታደርጉልን፣ የሰዎችን ህይወት እንዴት ተች እያደረገ እንደሆነ ኢምፓክት እያደረገ እንደሆነ ስቶሪዎች እንዲሰሩ እንፈልጋለን፣ ቪዲዮዎች እንዲሰጡ እንፈልጋለን። በእነዚህ ቻሌንጆች በተለያዩ ካታጎሪዎች የሚደረጉ ይሆናሉ። አዘጋጆቹ ሞር ዲቴል ይነግሯቸዋል። በተጨማሪም ከዚህ ከምናቀርበው የቪዲዮ ቻሌንጅ ተጨማሪ የፋይዳ ጥቅም እዚህኛው ቲክቶክ ክሬቲቭ አዋርድስ ላይ ቮቲንጉ አንደኛው ፖርታል በፋይዳ ነው የሚሆነው ከስልክ ቁጥር በተጨማሪ ማለት ነው። ስለዚህ ፋይዳ ይሄኛው ማስተዋወቅ አለው ማለት ነው እና የቪዲዮ ቻሌንጆቹ ላይ የትኛውም የሀገሪቱ ክፍሎች ያሉ የኢትዮጵያ ወጣቶች በየትኛውም ቋንቋ በተለያዩ ካታጎሪዎች በጤና፣ በትምህርት፣ በስራ ፈጠራ እንዲሳተፉ እንፈልጋለን። እዚህ ቻሌንጅ ላይ በመሳተፍ ከእኛ ጋር አብራችሁን እንድትጓዙ ፋይዳ ፓስን ከአሁን ጀምሮ ዳውንሎድ እንድታደርጉ እንጋብዛችኋለን። በጣም አብረናችሁ በመስራታችን ደስተኛ ነን። አብረን ረጅም ርቀት እንደምንጓዝ እርግጠኛ ነን። ቴንክ ዩ። በጣም አመሰግናለሁ። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ይህንን በጣም ከእናንተ ጋር በመሆን ለማዘጋጀት በመታደሉ በጣም ደስተኛ መሆናችንን መግለጽ እፈልጋለሁ። ከዚህ ጀነሬሽን ከዚህ ትውልድ ጋር መስራት መቻል እድለኝነት ነው። የኢትዮጵያ ብሮድካስቲንግ ኮርፖሬሽን እንደምታውቁት ለዘመናት ምናልባትም ከአባቶቻችን አያቶቻችን ከ1928 ጀምሮ በኢትዮጵያ የሚዲያ ቀደምት አባት አያት ነው ማለት ይቻላል። በሂደት እንደምታስታውሱት
በአፍሪካ አንድነት ድርጅት ምስረታ ቴሌቪዥን የከፈተ እንዲሁም በ1977 በአብዮቱ 10ኛ ዓመት ባለቀለም ቴሌቪዥን የጀመረ ሚዲያ ነው። አሁን ደግሞ የበለጠ ለትውልድ ራሱን እያሻሻለ ራሱን ሪፎርም እያደረገ ለትውልዱ እየቀረበ ያለ ሚዲያ ነው። በጣም በርካታ የሪፎርም ስራዎችን እያከናወኑ ነው እንደ ኢቢሲ። ይህም ሪፎርም የበለጠ ወደ ትውልዱ የበለጠ ወደ ቴክኖሎጂ ለመድረስ የሚያስችለን ሪፎርም ነው። ከዚህ ውስጥ በተለይ ይሄ የቲክቶክ ክሬቲቭ አዋርድ ወጣቶች ፈጠራን የበለጠ የሚያበረታታ አርትን የሚያበረታታ የበለጠ ደግሞ ለቴክኖሎጂ ቅርበት እንዲሆን የሚያደርግ፣ በሌላ በኩል ደግሞ በተለይ አዎንታዊ የማህበራዊ ሚዲያ አጠቃቀምን የሚያበረታታ በመሆኑ ኢቢሲ እንደ ዋነኛ ስራ ወስዶ የሚሰራበት ነው። ለዚህም ቅርንፉድን እናመሰግናለን። የመጀመሪያው የቲክቶክ ክሬቲቭ አዋርድ ፓርትነር ነበር። አሁን ደግሞ የዚህኛው የአራተኛው ዙር የሚዲያ ፓርትነር ሆነን እንሰራለን። ከዚህ በኋላ እንቀጥላለን። ኢቢሲ በተለይ የትውልድ ስራዎች በሆኑ ስራዎች ላይ የበለጠ የተሰማራ ይገኛል። እንደምታስታውሱት ነጋድራስ የተሰኘ የፈጠራ ውድድር አለው። ከዚሁ ጋር ተያይዞ ደግሞ የተለያዩ ፈጠራዎችን የምናስተናግድባቸው ፕላትፎርሞች እያዘጋጀን ያለ ነው። ስለዚህ ወጣቶች ከኢቢሲ ጋር በጋራ የምንሰራበትን እድል በሰፊው እናመቻቻለን። የበለጠ ደግሞ የኢትዮጵያ ብሔራዊ ጥቅም በሚያስከብሩ ስራዎች ላይ እያያችሁት እንዳለ ወደፊት ጎልተን እየወጣን ያለ ነው። ስለዚህ በዚህ ፕሮግራም ላይ ተሳታፊ በመሆናችን ፓርትነር በመሆናችን እጅግ ደስተኞች ነን። አብረናችሁ እንሰራለን። ለሌሎችም ወጣትን ለሚያበረታቱ ስራዎች በራችን ክፍት ነው። አመሰግናለሁ። ቴንኪው። እንደምናላችሁ ኖሚኔትድ ናታን ዳውጦ የጃሚ ዋና ስራ አስኪያጅ። የጃሚ በድጋሚ እንኳን ወደ ጂፓወር ቲክቶክ ክሬቲቭ አዋርድ ፕሬስ ሪሊዝ ስላመጣችሁ። ጃሚ this is our second time being part of this TikTok Creative Award. Right now ደግሞ በፊት ከአሪፍ ፔይ ካምፓኒያችን አኳር ከማድረጉ በፊት ነበር። አሁን ደግሞ ከአሪፍ ፔይ ጋር አኳር ካደረገን በኋላ ድጋሚ ተመልሰናል ማለት ነው። አሁን የቲክቶክ ክሬቲቭ አዋርድ ክሬተርስ አዋርድ ላይ ከባለፈው ሌሎታችን ለየት የሚያደርገው ጃሚ አዘ ቴክኖሎጂ ፓርትነር ነው ኢንቮልቭ ያደረገው። ለክሬተሮች ካምፓኒዎቻቸውን ሊድ እንዲያደርጉ ወይም ደግሞ በፊት ኦንሊ ዌይ ዴይ ይሄ ራንካቸውን የሚያውበት ፕላትፎርም የነበረው የአንደኛው እንትን ሲሆን አሁን ግን በጃሚያችን በአካውንታቸው በኩል የክሲ ራንካቸውን ያህል ፐርፎርም እያደረጉ የመሳሰሉትን ካምፓኒዎቻቸውን ሊድ ለማድረግ ከፋኖቻቸው እና ከአድናቂዎቻቸው ጋር እና ከፎሎወሮቻቸው ጋር ጌት የሚያደርጉበት ፕላትፎርም አብረን እናቀርባለን ማለት ነው። But about Jami is earlier before was only a TV platform. ከቅርብ ጊዜ ወዲህ ከጃሚ አፋር ከተደረገ በኋላ ግን ለኮንቴንት ክሬተሮች ወይም ፎር ኤኒባዲ ክሬቲንግ ኦን ኢንተርኔት የሞኔታይዜሽን ፕላትፎርም ነው። ሞኔታይዜሽን ስንል ቲፒዩ የመጀመሪያ ሆኖ አሁን ግን ዊ ኦልሶ ኢንትሮዲውስድ የሶሻል ኮሜርስ ኢንትሮዲውስ አድርገናል። ክሬተሮች ራሳቸውን እቃ መሸጥ የሚችሉበት ከአድቨርታይዘሮች ጋር የሚሰሩበት እና ማለት ኤኒ ድርጅት ኮንቴንት ክሬተር የሚገናኙበትን ፕላትፎርም ኢንትሮዲውስ እናደርጋለን። ሌላ ደግሞ ከሆልሴለሮች ጋር የሚገናኙበት ማለት ነው። ከሆልሴለሮች ጋር ማለት የእቃ አቅራቢዎች ጋር እቃቸውን ጃሚ ላይ ሊስት በማድረግ ከዛ በኋላ ኮንቴንት ክሬተሮች እሱን እቃ ራሳቸው ዲዛይን ፕሮፋይሎቻቸው ሊስት በማድረግ ለራሳቸው ኤርን የሚያደርገው ፕላትፎርም ነው። እዚህ የቲክቶክ ክሬቲቭ አዋርድ ላይ ቴክኖሎጂ ፓርትነር በመገኘታችን በጣም ደስ ብሎናል። ሆፕፉሊ ፎር ዘ ኔክስት 4-5 months በደንብ ደግሞ እያንዳንዱ ዲቴይል የሚገልጽ ይሆናል። አብረን ከግሩፕ ጋር በመሆን ወሰድናለሁ። ሰላም ናችሁ። ሰላም ተገናኘን። ፋውንዴሽናችን ከተቋቋመ 6 ዓመት ሆኖታል። ባለፉት 6 ዓመታት ከ2500 በላይ ልጆችን ከአንድ በስሙት የተወለዱ ልጆችን እያገዝን እንገኛለን።
ትምህርት፣ ጤና እና ፖሊስ አድቮኬሲ ነው የምንሰራው። ለገጣፉ ነው ትምህርት ቤታችን ሁላችሁ ትምህርታችን እንዲጎበኙ ጋብዛለሁ። እድሜያቸው ከ18 ዓመት በላይ ያሉትን ደግሞ የሙያ ስልጠና እየሰጠናቸው ዲቦራን ጨምሮ አየር መንገድ ሌሎች ልጆች ወደ 20 የሚደርሱ ልጆችን አስቀጥለናል። እነዚህ ልጆች ማገዝ ብቻ ሳይሆን ከተሰጣቸው ከፈገዙ እንደ ማንኛውም ሰው ወጥተው መስራት መቀጠል ይችላሉ የሚሆናሉ እያደረገ ነው የምንገኘው። ከዛ ውጭ ከአዲስ አበባ ውጭ ደግሞ የመጀመሪያ ብራንቻችንን ታጅራበታለ። አሁን ደግሞ ሀረርና አክሱም ታዲያ ከሰተን እንገኛለን እያለን ሁሉ ኢትዮጵያ ላይ እንግዲህ እነዚህ ልጆች እድል የሚያገኙበት ደግሞ እየሰራን እንገኛለን። ሁላችሁም መጥታችሁ ጎብኙን። ኢትዮጵያ አካታች ነች። ኢትዮጵያ ለመስራት እየሰራን እንገኛለን እና አግዙን። እናንተ ስንማፈልገው እናመሰግናለን። ይህን እድል የሰጡንን ደግሞ የዶክተር ፍሬንድ አዋርድ በዚህኛው ዙኛ አባል መሆናችን በጣም ስገናል። ኢንፍሉዌንሰሮች በየአመቱ ያሸንፋሉ። ካሸነፉም በኋላ እኛም አክቹዋሊ ከተለያዩ ኢንፍሉዌንሰሮች ጋር ኦፖርቹኒቲዎችን እንሰጣለን። ስፖንሰር ከሚያደርጉ ድርጅቶች እንዲሁም ደግሞ ራሳቸው ኢንፍሉዌንሰሮቹ አንዳንድ ጊዜ የበፊት ላስት ይር ቢሆን ከዛ በፊት የነበሩ አዋርድ አሸናፊዎች የተወሰነ ነገር ቢሉ ደስ ይለኛል። ምክንያቱም አይነት ብዙ ኦፖርቹኒቲ ይዞላቸው መጥቷል። አዋርዱን ማሸነፋቸው ባይተሳት ማለት ነው። ሌላው ኖሚኔሽን ላይ ነው ያለው ያው ባለፈው ዓመት ላይ የነበሩ አንዳንድ ኢሹዎችን ለመቅረፍ በአሁኑ የቀጠለ ጥረት ነው የምናደርገው ማለት ነው። እዛ ላይም በጃሚ.ባዮ በኩል ኖሚኒዎቻችን ጠቅላላ ሙሉ ኢንፎርሜሽኖቻቸውን የሚያገኙት ስለ አዋርዱ ማድረግ አለባቸው፣ እንዴት መሆን አለበት፣ የት መች መግቢያቸውን የመሳሰሉ ነገሮች ጠቅላላ ኮንትሮል የሚያደርጉበት ፕላትፎርም አዘጋጅተናል ማለት ነው ከጃሚ ጋር በመተባበር እዛም ላይ ሳይን አድርገው ወይም ደግሞ ዲጂታሊ ስለ አዋርዱ የሚያስለሰልጠነው ህግጋቶችን ስለመከተላቸው ሳይን አድርገው ነው የሚገቡት ማለት ነው አዋርዳችን ላይ። ሜቢ እንግዲህ በዛ መልኩ ነገሮችን ኮንትሮል እያደረግን ነው ያለውን ነገር ደግሞ አዋርድ በብዙ ሁኔታ ኮንትሮል እያደረግን ኢንፎርሜሽኖችን በዲጂታል ፕላትፎርሞቻችን እና በሚዲያ አጋራችን በኩል እያስተላለፍን ምንቆይ ይሆናል ማለት ነው። አይ ቲንክ ጥያቄዎቹ እነዚህ ነበሩ። ሌሎች ካሉ ዌልካም ቱ አንሰር። ተጨማሪ የሚነሱ ጥያቄዎች ካሉ በድጋሚ እንሰጣለን። እናመሰግናለን። ቅድም ኖት እንዳደረግኩት እንግዲህ በዚህ ዓመት አዋርዳችንን ትንሽ ለማሻሻል ሞክረናል። ክሬቲቭ ኢንዱስትሪውን ሪፕሬዘንት እንዲያደርግ በማሰብ የጨመርናቸው የተለያዩ ነገሮች አሉ። እንደምታዩት ስክሪኖቹ ላይ ኤክስፕላኔሽኖቹ እንዳሉ የተለያዩ ሚኒንጎች አሉ። አንደኛው ዘራይዝ ፎርም ነው። ሁሌ ክሪኤሽን ላይ ኮንተንት ላይ ግሮዝ አለ። እኛም ይህን አዋርድ የምናዘጋጀው ግሮዝ እንዲመጣ ወጣቱ በክሬቲቭ ኢንዱስትሪ ላይ ተሳታፊነት እንዲኖረው እንዲሁም ደግሞ የተለያዩ አጋሮቻችን ጭምር ይህንን ክሬቲቭ ኢንዱስትሪ ለማሳደግ ስፖንሰር የሚያደርጉበትን ሚንስ ማሳደግ ነው አላማችን ማለት ነው። ሌላው ሰርፌሱ ነው። ሰርፌሱ ጎርባጣ ነው የሚባለው የተለያዩ ኤጆች አሉት እና ያው ክሬቲቪቲ ዲፍረንት ላይን ነው መጠ እና ያ ሁላ ተሰባስበው ደግሞ አንድ ጥሩ ነገር የሚታይበት መድረክ ነው እየፈጠረን ያለ ነው። ሌላው ኦፕን ሴንተር ነው። ኦፕኑ ደግሞ ያው ኦልዌይስ ኦፕን ፎር ኒው አይዲያስ፣ ኒው ክሬቲቪቲ፣ ኒው ኮንተንት እና ኒው ኢንፍሉዌንሰርስ ያንን ፕሬዘንት ያደርግልናል። ሌላው ክሬቲቭ ኖታችን ወይም ደግሞ በቲክቶክ ሲምቦል ነው የጀመርንበትን ይሄን አዋርድ የተጀመረው ያው ቲክቶክ ላይ ተነስቶ ነው። በኋላ ግን ሞር ክሬቲቪቲ እና ደግሞ ሀገራችን ላይ የሚካሄዱ የተለያዩ ዲጂታል ዓለም ላይ ያሉ ነገሮችን የምናስተዋውቅበት የምናሳይበት ሾርት ፎርም ኮንቴንቶች ዲጂታል ቪዲዮ፣ ቲክቶክ፣ ሳውንድ፣ ሙቭመንት የመሳሰሉትን ነገሮች ፕሮሞት የምናደርግበት ይሆናል ማለት ነው። ግሪን ሲምቦል ዋን ኦፍ አወር ፓርትነር ጂፓወርን ሪፕሬዘንት ያደርጋል። እንዲሁም ደግሞ ኢትዮጵያንም ሪፕሬዘንት ያደርግልናል ማለት ነው። ፋውንዴሽናችን ደግሞ ስትሮንግ ቤዝ የሆነ ነው። ሙሉ አዋርዱ ከብሮንዝ ነው የሚሰራው። 4 ኪሎ አካባቢ ነው። ከዚህ በፊት ያሸነፋቸው ምን ያህል ሄቪ እንደሆነ የምታውቁት ይመስለኛል። የዚህ ዓመት አዋርዳችን ይህን ይመስላል። በኋላ ላይ ደግሞ እዛ ጋር ሪቪው እናደርገዋለን ማለት ነው። አመሰግናለን። Thank you.
እንደውም ትንሽ አጣፍጠው ከፋይል ላይ